ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። የዛሬው ቪዲዮ በጣም ደስ የሚል ቪዲዮ ነው። እጅግ በጣም ከምላችሁ በላይ በሳቅ ጀምሬ በሳቅ ነው የጨረስኩትና ብሩኬ ፍፄ ቅምጥሌ እንደው መድኃኔዓለም አባቴ ህይወታችሁን በሙሉ ሳቅ በሳቅ ያድርግላችሁ። ችግር አይያችሁ፣ ሁልጊዜ ደስተኛ ሆኑ። ቤታችሁ በፍቅር በሰላም በሳቅ በደስታ ይሞላላችሁ። ቤኪም ከካሜራ ጀርባ ማለት ነው ያው እሱ ነው ቀርጾ ኤዲቲንግ አድርገው ምናምን ወደኛ የሚያደርሰው ማለት ነው። ኦኬ እና እግዚአብሔር ከእናንተ ጋር ይሁን። ሁልጊዜ ቤታችሁ ሳቅ በሳቅ ይሁን። እመቤቴን በጣም ነው የሳኩት። የሆነ በቃ ድብር ብሎ የነበር ትንሽ ምናምን እንደውም የሆነ እንትን ላይ ሀቢባና ሚኮ ላይቭ ላይ እየተጫወቱ ነበር። የነሱን እያየሁ ሁላ እየሳኩ ነበረ እና ከዛ ደግሞ እዚህ ጋር ስመጣ ድጋሚ ሳቅ ነው ያጋጠመኝ። እግዚአብሔር የተመሰገነ ይሁን። ሁልጊዜ እንደዚህ የምንስቅበት ቪዲዮ ስሩ እሺ። ያው ሁልጊዜ የምንስቅበት ቪዲዮ ለመስራት ትንሽ ይከብዳል ላይ ነው፣ ግን በቃ እንደዚህ አለፍ አለፍ ብሎ እንኳን እኛም ማሳቅ ቀላል ነገር አይደለም። በነገራችሁ ላይ በእናንተ ማለት ነው በእናንተ ምክንያት የሆነ ሰው ሲስቅ ከዛ በእናንተ ምክንያት ደግሞ የሆነ ሰው ሲያለቅስ እስኪ ያስቡት። ሁለቱን እስኪ ምንድን ነው ይባለው የእውነት አነጣጥሯቸውና ሁልጊዜ የሰው ልጅ ማሳቅ ባትችሉ አልፎ አልፎ እንኳን ፈገግ ማድረግ እንዴት ደስ እንደሚል እግዚአብሔር ለእናንተ መልካም ነገር ያቀርብላችኋል፣ የተሻለ ነገር ይሰጣችኋልና ፍፄ ማለት ነው ዘንቦጥ ሲል እኔ ያበቃውኝ እመቤትን አልቻልኩም። በሳቅ ነደኩትና እና ደግሞ ተወደድኩ ብለ በሌላ እንዳትኮራ ምናምን ብሎ ሲዘፍንለት ደግሞ ያን ታይም ደግሞ አልቻልኩም። በጣም ነው የሳቅኩትና ብቻ ትችላላችሁ። እግዚአብሔር ያክብርልኝ። የምሬ ነው ማርያምን ደስ እንደሚለኝ እንደዚህ የሚያስቅ ነገር የሚያስተምር ነገር ምናምን ስትሰሩ ያው ባይዘወይ አይዲያ በየቀኑ መፍጠር በየቀኑ አይዲያ ይዘው መጡ እዚህ ጋር መስራት ቀላል ነገር አይደለም። በጣም ከባድ ነገር ነው የምር። የሆነ ዛሬ ምን ልስራ ነገ ምን ልስራ ምናምን ብላችሁ የምታስቡበት ነገር አለና አይናው በአንድ ሰርተው ነው ርፍ የሚሉት። ግን ይህችንን ቪዲዮ ለመስራት በጣም ብዙ አውጥተው አውርደው ነው የሚሰሩትና እግዚአብሔር ይጠብቅልኝ። እወዳችኋለሁ በጣም እና ቅምጥሌ ደግሞ እንዴ ቂጧን ዘንቦት እያደረገች ምንድን ነው ለአንተ ነው ያመጣት ወይስ ለእኔ ነው? አልፈልግም አለች። አልፈልግም እኔ ሰራተኛ እፈልጋለሁ ብያለሁ አልፈልግም እሪ አለች። በቃ ጎበዝ ልጅ። እንደዚህ ነው መሆን ያለበት። ብሩኬ ደግሞ ምንድን ነው ሄዶ ቂጧን ይመታል ምናምን። ከዛ ደግሞ ምን አለ አቋሙ አለ ሁሉ ነገሯ በጣም ነው የሚያምረው አለ። ቂጧ ምናምን እዚህ ጋር በጣም ነው የሚያምረው። እዛ ለቅምጥሌ ደግሞ ተመችታኛለች፣ አቋም አላት፣ ለእኛ ትመጥናለች አላለም። ለሞዴሊስት ነው የሚባለው ለዛ ነው ያመጣት ወይ ስለ ስራ ነው? ጉድፈላ ዘንድሮ። ከዛ ደግሞ ቅምጥሌ የተናደደችው ደግሞ ለእሷ ወግነ ለምን እኔን ትናገረኛለህ ማለት እንዳያችሁት ውጭ አሏት እኮ ውጭ በቃ። እንዴ ምን አይነት ጥጋብ ነው? እንደዚህ ይጠገባል እንዴ ፍፄ? እንደዚህ ጥግብ ይባላል እንዴ? አንገትን ደፍተህ ዝም ብለህ ሰርተህ አትለወጥም? ወይኔ እኔ አንተን ብዬ ነው የመጣው። ብሩኬ ትላለች ደግሞ እንዴ። እና ብሩኬ ቅምጥሌ ደግሞ ትውጣልኛለች። በቃ ትውጣልኝ፣ እንደዚህ አይነት ሰራተኛ ነው አልፈልግም፣ እንዴ አጋዥ አልፈልግም ነው ያለችው እስከ መጨረሻውም። እና እንደዛ እንትን አለችው ሞነጫጨለችው። ብሩኬንማ እኮ በቦክስም በምንም እንደው ፈለግሽ ራሱ በሆነ ነገር ውሃ ስትረጨው ፍፄም በሳቅ ነው የወደቅኩት። ከዛ የሆነ ታይም ላይ ደግሞ ይዛት ስትስባ አይታችሁታል። ወይኔ ልብሱ እንዳለ ባልተሳሳበ ብዬ ነበርና ብቻ ግን በጣም ነው የሳቅኩት እመቤቴን። እና ደግሞ ካጠገቡ ከብሩኬ ቁጭ አለና ፍፄ እንደዚህ ብሩኬ ላይ ለጥ አላለም። ያን ታይም እኔ ራሱ እንዴ ፍፄ እንደሆነ እያወቅኩ ምን አናደደኝ? እኔ ደስ አይለኝም በቃ እንዴ ቅምጥሌ ብቻ ነው እንደዚህ መሆን ያለባት። ሆ ወይኔ ብሩኬ ምናምን ብላ ተነስታ ንቅ። ጎበዝ ልጅ። አዎ ግድ ነው ማለት እንዴት አለ መሰላችሁ አንዳንድ ነገሮች ምናልባት ይሄ ኦልሬዲ ለእኛ ለማሳየት ወይ ደግሞ ለእኛ ትምህርት የተደረገ ነገር ነው። እዚህ ጋር ፋን ነው የሳቅ ቪዲዮ ነው ኦልሬዲ። ግን ደግሞ ከሳቅ አልፎ ደግሞ ትምህርት አለው ምላችሁ ምንድን ነው እኔ አላቅም። እቺ እኔ ልሆን ይችላለሁ እናንተ በምን መልኩ እንደምታዩት ወይ ደግሞ ሌላ ሰው በምን እንደሚያው አላቅም። እኔ አንዳንድ ቪዲዮዎች በማያቸው ልክ የሚያሳዝኑም ሊሆኑ ይችላሉ። ከሚያሳዝን ማለም የሆነ ትምህርት አለው። እዚህ ጋር ደግሞ እያሳቁንም ግን የሆነ ትምህርት አለው። ትምህርቱ ምንድን ነው መሰላችሁ? በመጀመሪያ ደረጃ የሆነ ነገር ስታደርጉ ፈርስት በመጀመሪያ ሚስታችሁን ሰራተኛ አላምጣ ምንድን ነው ምናምን ብላችሁ አስፈቅዳችሁ ተነጋግራችሁ ነው መሆን ያለበት። ይሄ በዚህ ብቻ ሳይሆን ምንም ነገር ልታደርጉ አስፈቅዱ። ለምን ሻወር ልትወስዱ አይሆን? ሻወር ልወስድ ነው ፍቅሬ፣ ምን ታስቢያለሽ? ልቆይ ወይ ሳውን ልውሰድ ምናምን ብላችሁ እኛ ሴቶች ለእያንዳንዱ ነገር ትኩረት እንፈልጋለን። ይህ ነው ትኩረት እንድትሰጡን እንፈልጋለን፣ እንድትንከባከቡን እንፈልጋለን። ማርያምን ወንዶች ማለት ነው አንዳንድ ወንዶች እየተጀዘባችሁ ነው። ምንድን ነው የሚባለው? እየተሸወዳችሁ ነው። እውነት ሴት ልጅ ጥቃቅን ነገር ያስደስታታል፣ ጥቃቅን ነገር ያስከፋታል። ሶ ብሩኬ ላመጣ ነው ምናምን ብሎ ነግሯት ቢሆን
ተነጋግረው ቢሆን ኑሮ እንደዚህ ማለት ከመጣች በኋላ እንኳን ልጅቷ እንኳን ባትመቻት ቅምጥሌ እንደዚህ አይደለም ልጅቷ የምታስተናግዳት እንደዚህ አይደለም። ሰራተኛ ስትሆኚ በዚህ መልኩ ሳይሆን የምትለብሺው እንደዚህ ነው የምታስተካኪው ምናምን ብላ ማስረዳት ትችል ነበረ። ግን አሁን ላይ ተናዳ ትውጣልኝ ምናምን እያለች የነበረው አንደኛ ብሩክ በራሱ መብት ነው ይዟት የመጣው። ሲቀጥል ደግሞ ሌላው ፓርት ምንድን ነው ማንንም ሰው አይደለም አጋዥ መጦ ይዛችሁ መጣችሁ ቀርቶ ሌላ ሰው እናትም ትሁን አባትም ይሁን እህት ወንድምም ይሁን ኦል ዘ ቤስት ማንንም ይሁን ቤስት ጓደኛ ምናምን ይሁን ማንንም ሰው ፊት ላይ ሚስትህን ከፍ ዝቅ ማድረግ አትችልም። ማንንም ደግሞ ማስቀደም አትችልም። ኦኬ አሁን እዚህ ጋር እንዴት አለ መሰላችሁ በአንዳንድ እንትኖች ያለው እኔ አሁን እዚህ ቤት ስኖር በጣም ብዙ ነገሮች አያለው። በባልና ሚስቶች የተማርኩት ነገር አለ ምናምን ማለት መሆን የሌለበት ነገር አለ ማለት ከነሱ ማልማረው ነገር የተማርኩት ነገር ቢኖር ደግሞ ምንድነው መሰላችሁ ከዚህ በፊትም ነግሬያችኋለሁ። ባልየው ለሚስቱ ያለው ሪስፔክት ይሄ ነው የሚባል አይደለም። በጣም ነው የሚያከብራት በጣም ከምላችሁ በላይ ከሱ ፊት ማንም አይናገራትም። እሷን ያከበረ እሱን ያከበረ ነው። እሷን የወደደ እሱን የወደደ ነው። ማንም ሰው ሚስቱን እንደዚህ ነው ብሎ መናገር አይችልም። ከማንም ፊት ምንም አይላትም። ምንም ቢሞት ማለት ነው። ብዙ ጊዜ ታጠፋ ትችላለች፣ ምንም ታደርግ ትችላለች። ግን ቤታቸው ሲመጡ ነው የሚጨቃጨቁት። ልክ ከእናቷ ቤት ሄደን የሆነ ነገር ሊፈጠር ይችላል ምናምን ጸጥ ብሎ ነው የሚመጣው። ከቤት ከመጣ በኋላ ይቀየራል። ኦኬ ለምንድን ነው እንደዚህ ያደረግሽው? ለምን ይሄ ነገር ሆነ? ምናምን ብሎ ይቆጣታል። እዛ ጋር ግን ትክክል ነች ብሎ ነው የሚመጣው። ገባችሁ? እዛ ጋር ሲሆን ትክክል ነች፣ ሰው ፊት ሲሆን ማለት ነው። እዚህ ጋር ግን ይቆጣታል ብቻዋን። ለምን እንደዚህ ሆነ? ልክ አይደለም። ያኮርፋታል ሁላ፣ ይዘጋታል ሁላ። እሷም እንደዛ ሰው ፊት ላይ ትክክል ነው ብላ የምትጋፈጥለት። ለምን እናቷ ፊት አይሆንም? ትክክል ነው ብላ ትጋፈጣል። እዚህ ጋር መጣው ደግሞ ለብቻቸው ፋይት ነው የሚያደርጉት። ለምን እንደዚህ ያደርግ ልክ እኮ አይደለም ምናምን ተባብለው ይጣላሉ። አያችሁ? ፍቅር የምታቆዩት እንደዚህ ነው። ፍቅራችሁ ማይፈርሰው እንደዚህ ነው። ሚስትን ስታከብር ለብቻዋ ትመክራታለህ። ሰው ፊት ሲሆን ደግሞ እሷ ነች አሸናፊ። የቤት አጋዥ ዋጋ ጭራሽ ልታወዳድራት አትችልም። ከዛ ደግሞ ምንም ነገር ብትናገር እንኳን ብታጠፋ ያችኛዋን በቃ ከሚስቴ ጋር እንደዚህ መሆን የለብሽም። ከእሷ ጋር ስትስማሚና እሷ ስታከብሪያ ስትወጃት ነው እኔ ጋር ወይ ደግሞ እዚህ ቤት መስራት የምትችይው። ካልተስማማሽ ጌራውት ማለት ነው የሚቻለው። ይህን ስላችሁ አጋዥ ባይዘዊ ማለት ነው። አሁን ሰራተኛ ምናምን እያልኩ እያወራኋቸው ያለሁት ማለት ነው። የሆነ ታይም ላይ የሆነች ልጅ ጥያቄ እየተጠየቀች ነበርና ምንድነው አጋዥ ብልሽ ነው ወይስ ሰራተኛ ብልሽ ነው የሚቀልሽ ስትላት አጋዥ የምትይ ለምንድን ነው ምን አግዘሽ ነው አለች። ሰራተኛ ይበኝ ያለች ነበርና ኦሬዲ እኔ ሰራተኛ ነኝ ታውቃላችሁ። ስለዚህ ሰራተኛ ብንባል እኔ እንደውም ሸቃላ ምናምን ነው የምለው። ብዙ ጊዜ ሴትዬ ጋር ሳወራ የእንትና ሸቃላ እኮ እንደዚህ ብላ ከዛ እኔ ሸቃላ ብቻ አይደለው ምናምን እላታለሁኝና ተይ እንደሱ ሳይባል አጋዥ ነው የሚባለው ምናምን ትላለች ማለት ነው። የሆነ ቦታ ላይ ሄደን ምንሽ ናት ምናምን ትባላለች ሴትዮዋ ማለት ነው። ከዛ አጋዥ እኔ ቀድሜ ሰራተኛው ነኝ እላለሁ። ከዛ እሷ ትናደዳለች ማለት ነው። እንዴ እንደዛ እኮ አይባል ምናምን ትላለች። እንዴ እኔ ነኝ ይሄ ስራዬ ነው በቃ ኦልሬዲ። ስለዚህ ምንም እንትን የሚል ነገር የለውም። የሆነ ታይም ላይ ማይቻለሁኝ ማነች የሆነች ሰው ቪዲዮ እየሰራች ስለ ሰራተኛ ምናምን እያለች ስታወራ ለምን ሰራተኛ ትላለች ብሎ አዳሚ ርሪምባ እያለ ነበረና ኦልሬዲ ሰራተኛ ነኝ። ኦኬ እሱ ነው የምላችሁ። ከዛ ምንድነው ያንስላችሁ አሁን እሷን እንደዚህ በላትኝ ምናምን ስል ዝቅ ማድረግ አይደለም፣ ግን መቅደም ያለበትን ማስቀደም፣ ማክበር ያለባችሁን አብራችሁ ከቤት የምታግዝ አብራችሁ የምትሰራን ሰው የማክበር ግዴታ አለባችሁ። የምትፈልገውን ነገር የሚያስፈልጋትን ነገር የማድረግ ግዴታ አለባችሁ። ከዛ ውጭ ግን ከሚስታችሁ ጋር የማወዳደር ጭራሽ ሲጀምር አንተ አይመለከትም። እሷ ተዘዛት፣ እሷ እንደፈለገች ታድርግ እንጂ ወንድ ልጅ በሴት መሀል ገብቶ እንደዚህ ሲወላበት ደስ አይልም። በጣም ነው የሚያስጠላው። ትዳርን ያፈርሳል። ልክ አሁን ለምሳሌ ብሩክ አይታችኋል። እንቁላል ቀቅልኝ ምን በይልኝ ምናምን ሲል እሱ ነው ፌር። በቃ ቅምጥሌ ካዘዘች አታዛታለች፣ ካላዘዘች አታዛትም። ግን ሁለታቸው ቤስት እንዲሆኑ ማስጠንቀቂያ ለሚስትህን ላጋጇን የግድ ልታከብሪያት እንትን ልትያት ይገባል። እሷ ስታመናጭቃት ካየ መቆጣት ግዴታ ነው ሚስትህን ማለት ነው። ለምን እንደዚህ ታደርጋለች ምናምን ብለው ኦኬ። ከዛ ውጪ ያው ታውቃላችሁ ማለት አንዳንዴ ባላቸው ማያከብራቸው ከሆነ አይደለም ከቤታቸው መጣ የምታግዛቸው ሰው ቀርቶ ሌላ ሰው የውጭ ሰው አያከብራቸው። ማንም ሰው ባላችሁ ፈርስት ክብር ሊሰጣችሁ ይገባል። ኦኬ። ከዛም ቀጠል ደግሞ
አንዳንድ ሴቶች እንደዚህ አይነት ነገር ሲፈጠር አይ የራሱ ጉዳይ አውቆ ነው እየቀለደ ነው ምናምን ብለው ክፍተትን ይፈጥራሉ። አሁን ቅምጥሌ ዛሬ ብሩኬ እንደዚህ ሲያደርግ ስትናደድ ምናምን በጣም ነው ደስ ያለኝ። ምክንያቱም ለምን መሰላችሁ? ባክሽ የራሱ ጉዳይ እዛው ነው፣ ምን አገባኝ። የሆነ ታይም ላይ ዝም ይላል ይሰለቻል፣ ወይ ደግሞ አውቆ ነው እየቀለደ ነው ምናምን ብላ ዝም ብትል ኖሮ አንደኛ ባልየው ለምን እንደዚህ ስል ለምንድን ነው ያልተሰማት፣ ለምንድን ነው ያልቀናችሁ፣ ምን አስባ ነው ምናምን ብሎ ያስባል። ስትቀኑ ምዳ ነው በነገራችሁ ላይ ስትቀና ቀናሽ ለምንድን ነው እንደዚህ የሆነች ምናምን ይላል። ሳትቀኑ ደግሞ ዝም ስትሉ እቺ ልጅማ የሆነ ነገር አስባለች ዋይ ለምንድን ነው ዝም ያለች ምናምን ብሎ ደግሞ ያስባል ማለት ነው። ከዛ ደግሞ ይለምድበታል፣ የማይሆን ነገር ያደርጋል። ግን ባልሽ ኤክስ የሆነ መንገድ ሲሄድ በቦክስም በምንም ብለሽ ማስተካከል አለብሽ። እዚህ ጋር ማስደንገጥ ማለት ነው። እና ብሩኬ እውነት ለመናገር ደስ ነው ያለው። ቅምጥሌ እንደዚህ ስትንጨረጨር በቅናት ምናምን ደስ ብሎታል። ምክንያቱም ማንኛውም ሰው የሚፈልገው ፍላጎት ስለሆነ ማለት ነው። እና ደግሞ በባላችሁ መብት አላችሁ። ማንም ሰው መጥቶ እንደዚህ ነው እንደዛ ነው ቢል በቦክስ ማጠናገር ነው። ገባችሁ አይደለም? እና ፍፄ ደግሞ ሲያምርበት ግን ማለት ነው እንትኑን አይታችሁታል እንዴ? ዳሊው እኮ አንዱ ወደቀ እኮ አንዱ ወድቆ ነበረ። ብቻ ለማንኛውም ይመቻችሁ። እና ደግሞ ብሩኬ ማለት ነው የኔ ልዕልት፣ እኔ አንቺን ግዴታ ማናገር የለብኝም እኔ አንቺን እንድታርፊ ነው የምፈልገው ምናምን ሲላት ቅምጥሌ አይታችሁታል ወይ? ቅምጥሌ እኮ መጀመሪያ እንትን አላለችም ነበር፣ ግን ፍፄ ዘንቦጥ ማለት አበዛ እንዴ ደግሞ ሲጀመር። እውነት ለመናገር ማለት ነው እኔ ልንገራችሁ ማርያምን፣ እዚህ ቤት ስሰራ 4 ዓመት ከምናምን ሆኖኛል። የሆነ እንደዚህ ጥብብ የሚያደርግ ነገር ምናምን ነገር መልበስ አልፈልግም፣ አልወድም ማለት በቃ የሆነ ክላሴ ላይ በፊት የራሴ ክላስ እያለኝ እንደፈለግ ሆናለሁ ክላሴ ውስጥ ማለት ነው። ጠበብ ምልበል ምንም ልበል እስቲል አሁን ልጅቷ ጋር ስተኛ እንኳን አተኛኝ በቃ መኝታ ላይ የምለብሳቸው ልብሶች ራሱ የምር የቀን ነው የሚመስሉት ቀን ላይ የምለብሳቸው ምናምን። ምክንያቱም እንዴት መሰላችሁ ሁኔታ ኢንተልጅ ትወጣ ልትል ትችላለች ምናምን ብቻ አይዶ ነው ለምን እንደሆነ አላውቅም። ሰው ቤት ላይ ስትሆኑ ነፃነት የሚባል ነገር የለም። አንደኛ ደግሞ በዚሁ ለብዙዎች ሰው ቤት ለምንሰራው ለሚሰሩትም ማስተላለፍ የምፈልገው ነገር ምን መሰላችሁ፣ እንደኛ አለባበስና ሁኔታ የሰዎችን እንትን ይስባል ትኩረት። ኦኬ እንደ አለባበሳችን የሰው እንደ አቀራረባችን ነው የሚሆነው። አንዳንድ ነገሮች ታውቃላችሁ እንደ አለባበሳችሁም ሆኖ ምንም ልበሱ ያኔ መጥፎ ነገር ሊያጋጥማችሁ ይችላል። ግን የግድ አለባበሳችሁ ማስተካከል አለባችሁ። እንደዚህ ወጠር ማለት ምናምን አስፈላጊ አይደለም። ሸፈንፈን እዛ የራሳችሁ ቤትና የራሳችሁ ሀገር ላይ ስትሆን እንደፈለጋችሁ ገብቷችኋል። አገር ቤቱ ናችሁ ሰው ቤት ያላችሁ ሰዎች አላችሁ። ግን ራሳችሁን ቆጠብ ማድረግ ምናልባት ብዙ ነገር መልበስ ምናምን ልትፈልጉ ትችላላችሁ ምናምን። ግን ነገ የተሻለ ቀን አለን። ነገ እኮ ገና አውሮፕላን ልናበር እንችላለን። ብዙ ነገሮች ልናደርግ እንችላለን። ይህ ነው ነገን ለማሻሻል ነገን ከዛሬ የተሻለ ለማድረግ ነው ሰው ቤት ገብተን እየሰራን ያለ ነው። ዝቅ ለጊዜው ከፍ በጊዜው የሚባል ነገር አለ። ከፍ እስክንልና የራሳችን የሆነ ቤት እስኪኖረን ቤት ስላችሁ በቃ ራሳችሁን በራሳችሁ ማንቀሳቀስ ስትችሉ በራሳችሁ እንትን ስትችሉ ያ ነገር የፈለጋችሁትን ለመልበስ የፈለጋችሁትን ለመሆን ይደርሳል። የኔ ፍቅሮች የኔ ወዶች ይደርሳል። እኔ የታችሁም ይደርሳል። አዎ እና አንዳንዴ ልብሳችሁን ሻንጣችሁ ውስጥ ያለውን ክፍት እያደረጋችሁ እዩ። እንትን ላይ ያለውን ቁም ሳጥን ላይ እሱን እያያችሁ ዝም ብላችሁ ተጽናኑ። እውነቴን ነው የምላችሁ። አዎ እና አትልበሱ። ከምሬን ነው። አሁን ቅምጥሌ የቀናችሁ የተናደደችውን አይታችኋል አይደል? እዚህ ጋር ምንድዛ ነው የሆነ ለብሰ እንደዚህ ወንጠር ስንል ምንም ነገር እናንተ ባታስቡ ባልየው ባያስብ ሚስቲቱ የምታስበው ሌላ ነው። እና ፍቅሮቼ አንዳንድ ነገሮችን ታሞ ተመማቀቅ አስቀድሞ መጠንቀቅ ይባላል። እና ከነገሮቹ ገለል ማለት ነገሮቹን ሁሉም ነገር በጊዜ ይሆናል ብሎ ማሳለፍ፣ ዝቅ ማለት አንገት እንድትስብር ማድረግ ጥሩ ነው። አንገታችን የሆነ ቀና አድርገን ሞንደል እንላለን። ዳሌ ያላችሁ ዳሌው ገልበጥ ይላል የሆነ ቀን። አዎ እንደዚህ። አሁን ግን እፍን ነው ቁጥር አድርጉ። አዎ እንደዛ ነው። እና አንዳንድ እንዴት መሰላችሁ የምሬን ነው ማርያምን ልበሽ ለምንድን ነው ማዘንጨው ምናምን ይሏችኋል። እዛ ዘንጣችሁ ሲያችሁ ደግሞ ሌላ ታሪክ ነው የሚፈጠረው። ስለዚህ የሆነ ነገር የሆነ ቀን እንዘንጣለን። አሁን አዘንጡ ለማለት ያክል ነው። በተረፈ ወዳችኋለሁ። እና ደግሞ ብሩኬ ዛሬ ቅምጥሌ ሞጭ ጨርሳት ነው እንዴ ገና ከላይ ስትወርድ የኔ ምናምን ብሎ ሳም አረገ። ኦኬ አልኩ፣ ዝም አልኩ። ከዛ ደሞስ ፍራንኩ ካለቀ በኋላ ደግሞ አሁንም ሳም ያደርጋል ዝም ብሎ ቁጭ ብሎ ምንድን ነው እና ቅምጥሌ ሳመችው እንዴ ብሩኬን? አልሳመችው እኮ ዛሬ አኩርፋ ነው ለነገሩ። እና እንግዲህ አጋዥ አልፈልግም ብላለች ቅምጥሌ። ግን ምድረ አውደልዳይ ማለት ነው። ምድረ አውደልዳይ ልበላችሁ ወንድሞቼ፣ እህቴን እገዙ በደንብ አድርጋችሁ። ፍፄ፣ ቤኪ፣ ሚፍታ፣ ሚኩ ሌላም ትኖራላችሁ። በካሜራ አልወጣችሁ። አዎ እገዟት። ቤት እናንተ ካጸዳችሁ እሷ ምግብ ትሰራለች።
እሷ ቤቱን ብቻዋን አትችልም። እሷ ቤት ሳሎን ካጸዳች እናንተ ምግብ ስሩ፣ የፎቁን ቤት አዝዱ። ተናገርኩ። አንዳችሁ ቃጠው ካላስ እንደዛ ነው መሆን ያለበት። እያገዝናት ቅምጥሌ ትሰራለች ሳይሆን እናንተ እየሰራችሁ ቅምጥሌ ታግዛችሁ። አይመስላችሁም? እንደዛ አይመስላችሁም? ጭንቡጥዬ ትንሽዬ ልጅ ምን ታርቅ እንዴ? ምንድነው እንደዚህ ስራ ታብዙባት። አሃ የኔ ቆንጆ ደግሞ ስታምር የኔ አበባ ወይ ምንድነው ካሜራ ይዘውና አናልሽ። ከዛ ብሩኬ በቃ እንቁላል ቀቀልኝ ይላታል፣ እምቢ ትላለች። በቃ አጋዥ ላምጣ ይላታል፣ ምናምን እምቢ ያለች ደግሞ ከእንደገና ማለት ነው። ያው ብሩኬ ስፖርተኛ ስለሆነ እንቁላል ነው ብዙ ጊዜ የሚቀቅሉት፣ እንቁላል ነው የሚበሉት ስፖርተኞች። እኛ ቤትም አለ የሆነ ስፖርተኛ ሰውየው በየደቂቃው ነው እንቁላል የሚበላኝ። ፈጣሪ ያለ እና ለማንኛውም ደስ የሚል ቀን ነበረ። ቅምጥሌንም ብሩኬንም ሰብስክራይብ አድርጉ። ፍፄንም ደግሞ 100 ያስገቡት ተብላችኋል። 100 ያስገቡት። ያው ፍፄ በነገራችሁ ላይ ለምንድነው ቪዲዮ ማሰራው? ቢያንስ በ3 ቀን አንዴ ምናምን ቪዲዮ አለፍ እያልክ ስራ። ቪዲዮ ሲሰሩበት ነው መሰለኝ የሚያድገው አይደል? አዎ እንደዛ ነው። እና እግዚአብሔር ከፍ ያለ ደረጃ ያድርሳችሁ የኔ ወርቆች። በጣም ነው የምታምሩት፣ በጣም ነው ያሳቃችሁኝ። ቴንክ ዩ ቬሪ ማች ፎር ፋን ቪዲዮ። ያ አያችሁ እንግሊዘኛ ነው የታችሁ። ቻው፣ ደህና እደሩ።